ዘመቻ አንድነት በእኛ ቀጠና እንደቀጠለ ነው። በዛሬው ዕለት የአማራ ፋኖ አንድነት በጎንደር የንስር በለሳ ቅጣው እጅጉ ክፍለ ጦር አካል የሆኑ የተክለ ሃይማኖት ብርጌድ ነበልባል እና መብረቅ እንዲሁም ደግሞ ጓላ ሻለቆች በሶስት ሻለቆች በቅንጅት በተደረገ ኦፕሬሽን ይህ ቦታው ግንሻ ሚካኤል በተባለ ቦታ 4 የጠላት ኃይል የተደመሰሰ ሲሆን 5 ያህል ደግሞ ቁስለኛ የሆነበት ወደቂያ በዚህ ቀጠና ተፈጽሟል። እንደዚሁም በቆላማው የጎንደር እና በጠረፋማው ከሱዳን ጋር የሚያዋስነው ቀጠና ላይ በተለይ በአርማጭሆ ጋብላና በቅርብ ርቀት በሚገኙ ከተሞች ወደውጊያዎች እየተደረጉ ነው የሚገኙት። በአንዳንድ የኔትወርክ ችግር መረጃዎች ተሟልተው ያልደረሱልን ቢሆንም ማለት ነው። በሌላ በኩል ጠላት ከአንድ ቦታ ወደ አንድ ቦታ ለማነቃነቅ እንዳይችል ስለተደረገ በዚህ ቀጠና ምን አይነት አማራጮች እየተጠቀመ ይገኛል? አንድ ቦታ የነበረውን ጠንካራ ይዞታ በመልቀቅ ያለ ሌላ ኃይሉን ይዞ ገብቶበት ወደማያውቁ ቦታዎች ገብቶ የመውጣት አስሶ የመውጣት ፍላጎት እና ያኛውን ለቆ የነበረውን በኋላ ደግሞ የመያዝ ፍላጎት ያለው አይነት ግራ የሚያጋባ ወይም ደግሞ ለራሱ ውጤት የሌለው የሚመስል ራሱን ለመጠበቅ ብቻ ትኩረት ያደረገ በስጋትና በሰቀቀን ዘመቻዎችን እያደረገ ነው ለማድረግ አልፎ አልፎ ሙከራ ያደርጋል። በጥቅሉ ስንመለከተው ግን ወታደራዊ እንቅስቃሴው በጎንደር በአመዛኙ የተገታበት የፈለገውን ያህል እንቅስቃሴ እያደረገ የሚፈልገውን ያህል ርቀትና ውጤት ማምጣት ያልቻለበት ነው። በእኛ በኩል ደግሞ የአደረጃጀት ስራዎችን የአስተዳደራዊ ስራዎችንና ሌሎች ስራዎችን እየፈጸምን የምንገኘው የዘመቻ አንድነት ይቀጥላል። ዮሐንስ ንጉሱ አመሰግናለሁ። እሺ አመሰግናለሁ። በቅድሚያ እንደምን ዋላችሁ የተከበራችሁ ጋዜጠኞች እና የአማራ የዘመቻ አንድነት የአራቱን ግዛቶች የህዝብ ግንኙነት ባለ ኃላፊዎች። በመቀጠል ትናንት ሚያዝያ 14 በጎንደር ከተማ በተለያዩ አካባቢዎች በአማራ ፋኖ አንድነት በጎንደር ጥቁር አንበሳ ክፍለ ጦር ሸማቂው ብርጌድ ደቦል ሻለቃ በአገዛዙ መንግስት ላይ የቦምብ ጥቃት መፈጸሙን አሳውቆናልኝ። በአራዳ በቀድሞ ስሙ አንደኛ ባታ ማረሚያ ቤት በሚባል ቦታ፣ ሁለተኛ አራዳ ቀበሌና ሶስተኛ ባዘዙ 5ኛ ፖሊስ ጣቢያ እና ምንሻ ጽሕፈት ቤት ላይ በተጠና መልኩ ኦፕሬሽን የተሰራ ሲሆን አብይ መራሹ የብልጽግና እና ገዳይ ቡድኑም በደረሰበት የንብረት ጉዳት እና ኪሳራ ንጹሃን ሴቶችን እንዳሰረና በሰዓቱ ተረኛ ዋርድያ የነበሩ የሚኒሻ እጅነካሽ የሱ ቅጥረኛ የሆኑትን ሚኒሾችንም አስሯልኝ። በተጨማሪ በደቡብ ጎንደር ብናት ወረዳ ላይም ያገዛዙ ሰራዊት እርስ በርሱ እየተጫረሰ ይገኛል። ከሁለት ቀን በፊትም የአንድ የሚኒሻ አባል የነበረ የአገዛዙን ሻለቃ መሪና 100 መሪዎች ገሎ ወጥቶ ወደ ቀጠናው ላይ ወደሚገኙ የአማራ ፋኖች እየተቀላቀለ ሲሆን በዛሬው ዕለትም የአገዛዙ ሰራዊት በዚህ ምክንያት እጅ ነካሽ የሆነውን የናጡት ነካሽ የሆነውን ሚኒሻና ብልጽግናውን ባለማመኑ ይህ ስራ ከተሰራ በኋላ በብልጽግና የመስሪያ ቤት ሰራተኞችና እጅ ነካሽ በሆነው ጡት ነካሽ በሆነው ሚኒሻና ፖሊስ ላይ ከፍተኛ የሆነ እንግልትና ድብደባ እያደረሰ ይገኛል። ለምሳሌ በዛሬው ዕለት የብናት ወረዳ ፖሊስ ጣቢያ ጽሕፈት ቤት ኃላፊ የሆነ አንድ ኮማንደር የተረሸነ ሲሆን 13 የሚኒሻ አባላትም ታስረው ከፍተኛ እንግልትና ድብደባ እየደረሰባቸው ይገኛል። የዘመቻ አንድነት በወሎ ቤተ አማራ ግንባር አሁንም ተጋድሎዎች ተጠናክረው የቀጠሉበት ሁኔታ አለ። ከሚያዝያ 12 ጀምሮ ከባህሉ ጀምሮ ማለት ነው የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር በጣም በርካታ ተጋድሎዎች እና ትንቅንቆችን እያደረገ ይገኛል። በዚህም በርካታ የጠላት ኃይል ዙፋን ጠባቂ ሰራዊቱ ማለትም ራሱን መከላከያ እያለ የሚጠራው
በአማራ ህዝብ ላይ ዘር ማጥፋት የፈጸመው ኃይል እና ከአማራ ብራክ የወጡ ወዳደሮች፣ ሚሊሻ፣ ፖሊስ፣ የብልጽግና አመራርና አድማ ብተናን ጨምሮ ከ22 በላይ የተሰዉበትና በርካታ የሞቱበትና በርካታ ጠላት ቁስለኛ የሆነበት ሰብአዊም ቁሳዊም ጉዳት የደረሰበት ሁኔታ አለ። በፋሲካ እና በፋሲካ ዕለትም ከዛ በኋላ በትንሳኤ ማለት ነው መብረቅ ክፍለ ጦር ተጋድሎችን በተለይ በዛሬው ዕለት በጣም ጠንካራ የሚባሉት ተጋድሎ በማድረግ የዙፋን ጠባቂ ሰራዊቱ ከፍተኛ አመራሮች ሻለቃ አመራርን ጨምሮ የተሰዉበትኝና ምናልባትም ኮሎኔልም ጭምር ተሰውቷል የሚባል መረጃ አለን። ወደ ወግዲ ሄሊኮፕተርም ጭምር መጥቶ አስከሬን የዚህን መረጃ የተጣራው መረጃ ይዘንም እንድመጣ ይሆናል። አጠቃላይ ግን ሻለቃ አመራርን ጨምሮ 50 አለቃም ጭምር ከፍተኛ ወታደራዊ አመራሮች የተሸኙበትና ከ20 በላይ አጠቃላይ ዙፋን ጠባቂ ሰራዊቱ የተሰዋበት ሙሉ ለሙሉ ወግዲ ከተማን ከበባ ውስጥ አስገብቶ ጠላትን የመምታት ስራ የተሰራበት ከ25 በላይ ቁስለኛ ወግዲ በሕክምና ላይ እንደሚገኙ ሆስፒታል ላይ አልጋ ይዘው እየታከሙ እንደሆነ ከፍተኛ ብዛት ያላቸው ደግሞ ከባድ ቁስለኛ እንደሆኑና በርካታ ሰብአዊና ቁሳዊ ኪሳራ እንደደረሰበት በጠላት ላይ ከዛ በዘለለ እንግዲህ ጠላት በዚህ ደረጃ በመብረቅ ክፍለ ጦር ያሁኑ የአማራ ፋኖ በወሎ ቤት አማራ ምክትል ወታደራዊ አዛዥ አርበኛ ሀብታሙ ደምሴ ሲመራው የነበረ ክፍለ ጦር ነው። መብረቅ ክፍለ ጦር እንግዲህ አሁንም ጠንካራ ክፍለ ጦር ነው። በጣም በርካታ ተጋድሎችን ትንቅንቆችን እያደረገ ይገኛል። የወሎና በተለይ የሸዋ አዋሳኝ አካባቢዎች ድረስ ከደራ ድረስ በመግባት በርካታ ተጋድሎችን እያደረገ ያለ ክፍለ ጦር ነው። በዚህ አከርካሪው የተመታውና በውጊያ እና በፖለቲካ የበላይነት የተወሰደበት በሽንፈት ጎዳና ውስጥ ያለ የብልጽግናው የአንድ ቡድን አገዛዝ እንግዲህ ከ15 በላይ ያላነሱ ንጹሃኖችን በስም ዝርዝር ጭምር የያዝናቸው የቦታውን ጭምር ህጻናቶችንም ጭምር አፍኖ የወሰደበትና ከቤት መንቀሳቀስ የማይችሉትን ደግሞ ድብደባ የፈጸመበት ሁኔታ እንዳለ መረጃዎቹ ደርሰውናል። ህዝቡም ጭምር ማለት ነው። በሞርተርና በዙ 23 የታገዘ ህዝብን ማዕከል ያደረገ ጥቃት ኢላማ ያደረገ ጥቃት እየፈጸመ እንዳለም መረጃዎች እየደረሱና ነው። ከዛ በዘለለ የአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር የጎፍ ክፍለ ጦር ማለት ነው በኮምቦልቻና ደሴ ዙሪያ የሚንቀሳቀስ ጠንካራ በቅርቡ የተፈጠረ ክፍለ ጦር ነው። በርካታ ትንቅንቆችን እያደረገ ከደሴ ከተማ በ10 ኪሎ ሜትር ርቀት አልብኮ ጦሳ ጀበል የሚባል አካባቢ ሰርጎ በመግባት በደፈጣ አሁንም ከአማራ ብራክ ወጥተው ግን የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ ያሉ እያጸዳ ያለበት ሁኔታ አለ። በዚህም ተሸማቆ ከዚህ እንዲወጣና ከወገኑ ጎን እንዲቆም ካልሆነ ደግሞ ነፃ ሆኖ የሚቆምበትን ሁኔታ እንዲፈጠር ከአሁን በፊትም እንደምታውቁት በፍጹም ትዕግስት ትግላችን እንዲቀላቀሉ የትግሉ ባለቤት እንዲሆኑና በእነሱ ላይ ብቻ ሳይሆን በልጆቻቸውም በቀጣይ ትውልድም ጭምር የአማራ ህዝብ እንዳይነሳና ታሪክ ሆኖ እንዲቀር እያደረገ ያለውን ስርዓት እንዲታገሉ ዘር ማጥፋትና ማጽዳቱን ከህዝባቸው ጎን ሆኖ ከአማራ ፋኖ ጎን ሆኖ እንዲታገሉ ያለምንም መሰልቸት በፍጹም ትዕግስት ጥሪ ስናደርግ የቆየን መሆኑ ይታወቃል። አሁን ግን ጅብ ከሚበላ በልተው ተቀደስ ነውና የሚመጣውን እየተቀበልን መታገል የሚፈልገውን እያታገልን ወደ ቤቱ መግባት ያለበትን በተለይ አምራች ገበሬ በአገዛዙ የፖለቲካ ሰለባ የሆኑትንም የማስወጣትና ወገናችንን የመታደግ ስራም እየሰራን ነው። ከዚህ ያፈነገጠውና ፍጹም ትዕግስታችንን መቀበል ያቃተውን ደግሞ አይቀጡ ቅጣት እየቀጣን የጎፍ ክፍለ ጦር ይህንን ያጠናከረ ስራ እየሰራበትና በርካታ ድሎችን የተጎናጸፍንበት ስራ ተሰርቷል። ከዚሁ ጋር በተያያዘ ሶስተኛው የአማራ ፋኖ በወሎ ቤት አማራ ኮር ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ሁለተኛ ሻለቃ ጉባላፍቶ ወረዳ ልዩ ስሙ ከወልዲያ ወደ ሰሜን ወደ ቆቦ መስመር ቅርብ ርቀት ላይ የምትገኘው ዶሮ ግብር ከተማ በመግባት ጥምር ጦሩ የዙፋን ጠባቂ ሰራዊቱ ላይ የደፈጣ ጥቃት በመፈጸም ሙትና ቁስለኛ በማድረግ አሁንም ታላቅ ድል ያስመዘገቡበት ሁኔታ አለ። አሳምነው ክፍለ ጦር
ተጋድሎቹ እንግዲህ በዚህ ደረጃ ነው የቀጠሉ ያሉት። እዛ ቦታ ላይ የተመታው ጠላትም ህዝቡን መሰረት ያደረገ የሞርተርና የዲሽቃ ተኩስ የከፈተበት ሁኔታ አለ። ሞርተር እያስወነጨፈ የነበረበት ሁኔታ አለ። ዲሽቃም እንደዚሁ በዘፈቀደ ወይም ደግሞ ንጹሃኑን ማዕከል ያደረገ ተኩስ እየተኮሰ ነበር። ይሄ ታውቁታላችሁ። ትግሉ ከጀመረ ጊዜ ጀምሮ ታዋጊውን ፋኖ ሸማቂ ስለሆነ ፋኖ ሊገኘውም ስላልቻለ ሊጨበጠውም ስላልቻለ አጥቅቶት ስውር ስለሚል ህዝቡን ማዕከል ያደረገ ከክላሽ ጀምሮ እስከ መድፍ ድረስ በእግረኛ በአየር ኃይል ደግሞ በድሮና በጀት ጭምር ህዝባችንን እየጨፈጨፈ ያለበት ነባራዊ ሁኔታ አለ። በአውደ ውጊያው በኩል እነዚህና መሰል ስራዎች የአማራ ፋኖ በወሎ ቤት አማራ ሰሞኑን በዚህ ከትንሣኤ በዓል በፊትና ከትንሣኤ በዓል በኋላ ባሉት ቀናቶች የሰራቸው በርካታ ትንቅንቅና ተጋድሎዎች ናቸው። ከዚህ ጋር ተያይዞ አገዛዙ በዚህ ደረጃ በወታደራዊም ሆነ በፖለቲካዊ ተጋድሎዎች ብልጫ እንደተወሰደበትና የአማራ ፋኖም በጣም መታጠፊያ ያለ ትግልም እንግዲህ መታጠፊያ ወይም ሽግግር ላይ ያለ ትግል መሆኑ ይታወቃል። በድሉ ዋዜማ ያለ ትግል ነው። በርካታ ስራዎችን ሰርተናል። የሚቀሩ ስራዎችን ከሰራን ማለት ነው። ከዚህ ጋር ተያይዞ እንግዲህ አገዛዙ የአማራ ፋኖን ትግል መቀልበስ ካልቻለም ደግሞ ጊዜ ለመግዛትና ድሉ ለመሞከር በርካታ ህዝብን የማደናገር ስራዎች እየሰራ ይገኛል። አጠቃላይ በሀሰት ፕሮፓጋንዳ ማደናበር ሳይሆን በሰው ህይወትም ጭምር በጅምላ የአማራን ህዝብ የሚያሳጣባቸውን ስራዎች ጭምር አሁንም አጠናክሮ እየቀጠለ ያለበት ሁኔታ አለ። በተለይ ከዚህ ጋር ተያይዞ በዓለም አቀፍ ደረጃ የተመሰከረለትና ምስጉን የሆነውን የተቀደሰውን የአማራ ፋኖ የህልውና ተጋድሎ ለመቀልበስ በርካታ ስራዎችን እየሰራ ይገኛል አገዛዙ። ከዚህ ጋር ተያይዞ ወልዲያ ከተማ የሰሜን ወሎ ዞን መቀመጫ ነው። በርካታ ተጋድሎችን እያደረገበት የሚገኝ ቀጠና ነው የአማራ ፋኖ በወሎ ቤት አማራ። እዛ አካባቢ በህዝቡም ከፍተኛ ቅቡልነት አለ። በመስዋዕትነት ያመጣነው ቅቡልነት ነው። በርካታ ስራዎችን ሰርተን ለህዝባችን በፖለቲካውም ሆነ በወታደራዊ መስኩ ብዙ መስዋዕትነት ከፍለን ህዝባችንን ከጎናችን የሚያውቀው እውነት እንዳለ ሆኖ ሰርተን ነጻ ልናወጣው እንደምንችል ያሳየንበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ የሰሜን ወሎ ዞን የዞን አስተዳደሩና አጠቃላይ የከተማ ከንቲባው በክልልም ይሁን ከፌዴራል መንግስት ጋር በመነጋገር እዛ አካባቢ ከአሁን በፊት ልክ ያስገባናቸውና መስመር ያስያዝናቸው ህዝብን እየበደሉ እየዘረፉ መኖር እንደማይቻል ያሳየናቸው አንዳንድ ፋኖ መሳዮችና አጠቃላይ አገዛዙ ፋኖን ከህዝብ ለመነጠል ሲጠቀምባቸው የነበሩ መዋቅሮችን እንዳጠፋናቸው ይታወቃል። አሁን ህዝባችን ማወቅ ያለበት አንድ እውነት ወልዲያ ከተማ በቅርብ ርቀት ሼህ አላሙዲን ዓለም አቀፍ ስታዲየም አካባቢ ኳስ ሜዳው አካባቢ እና መቻሬ መብራት ኃይል የሚባለው አካባቢ ጫካ ውስጥ ጭምር በመቀመጥ ሽፋን እየተደረገላቸው በአገዛዙ ወልዲያ ከተማ እየገቡ በዚህ ባለው ነባራዊ ሁኔታ ህዝባችን በሰላም ወጥቶ መግባት በማይችልበት ሁኔታ የንግድ እንቅስቃሴ በሌለበት ሁኔታ ነጋዴዎችን ከአሁን በፊት ባላቸው ስምና ዝና ጭምር ደፈጣ እየሰሩ እየገቡ ከተማ በአገዛዙ ሽፋን እየተደረገላቸው በሚሊዮን የሚቆጠር ገንዘብ አምጡ እያሉ የማያመጣውንም የመቷቸው ባለሀብቶችም ጭምራሉ። አጠቃላይ ማህበረሰቡ ያውቀዋል። ከዛ አካባቢ ማህበረሰብ በዘለለ የአማራ ህዝብ በውጭም በውስጥም ያለው እንዲያውቅልን እንፈልጋለን። የአማራ ፋኖ በወሎ ቤት አማራ ይህንን ለማጽዳትና ለማስተካከል የምንችለው መስዋዕትነት ሁሉ ከፍለን ማስተካከል እንችላለን። ያን እስከምናደርግ ግን ህዝባችን ላይ በዚህ በተነጣጠረ መንገድ መቻሬ ጫካው አካባቢ እዛው ከኳስ ሜዳ በቅርብ ርቀት መብራት ኃይል በቅርብ ርቀት ማለት ነው በአገዛዙ ሽፋን የሚደረግላቸው በፋኖ ስም የሚንቀሳቀሱ የሚታጠቁ ቁጥራቸው ከ30 እስከ 40 የሚሆኑ ያገዛዙ ኃይሎች ናቸው። ራሱ አገዛዙ ነው ማፊያ ቡድን መስርቶ ከህዝባችን ገንዘብ በኃይል እየቀማ እያፈነ ያለውና አንድ ይሄን እንዲያቀልን እንፈልጋለን። ህዝባችን ለኛ ግን ቀላል ነው፣ ማስተካከል እንችላለን። እስከምናስተካከል ህዝባችን እንዲያውቀው ነው። ሌላኛው ቆቦ ከተማ ሰሜን ወሎ ዞን ቆቦ ከተማ ማለት ነው አገልግሎት ጽሕፈት ቤቱ ሙሉ ለሙሉ በእሳት የወደመበት ሁኔታ አለ። እንግዲህ ብልጽግና መር የመሬት ወረራ አጠቃላይ አማራ ክልል ላይ በጣም በከፍተኛ ሁኔታ እንዳለ ይታወቃል። ቆቦ ከተማ ደግሞ በዚህ ቁንጮ ላይ የሚገኝ ከፍተኛ የመሬት ወረራ ዘረፋ የተካሄደበት ያለና አሁንም እየተካሄደበት ያለ ከተማ ነው። ከዚህ ጋር ተያይዞ ህገወጥ ደላላዎች አይነጋም የመሰላቸውና ይሄ ጊዜ አልፍም የመሰላቸው ደግሞ ባለሀብቶችና ጥቂት ባለሀብቶችና
አጠቃላይ የአገልግሎት ሰራተኛ የአገዛዙ የወረዳና የዞን ሽማምንቶች በመመሳጠር ከፍተኛ የመሬት ዝርፊያ አለ። ከአሁን በፊት የተመሩ መሬቶችን ተቋማቶች ሳይቀሩ የቤተ ክርስቲያን፣ የመስጊድ፣ የትምህርት ቤት፣ የኳስ ሜዳ፣ የወጣቶች መዝናኛ እና መሰል ለተቋማት የተባሉትን ሳይቀር በዝርፊያ የሸጡበት ሁኔታ አለ። ያ የህዝብ ሀብት ነው። የህዝብ ሀብት ደግሞ ጊዜውን ጠብቆ ለህዝብ መመለሱ አይቀርም። ይህ በእንዲህ እንዳለ እንግዲህ መረጃ ለማጥፋት በሚል አገልግሎት ጽሕፈት ቤቱን ሙሉ ለሙሉ ያወደሙት መሆኑን ህዝባችን እንዲያውቀው እንፈልጋለን። አጠቃላይ በአውደ ውጊያውም ይሁን በፖለቲካው ዘርፍ መስክ እና በሌሎች ጉዳዮች ያሉት መረጃዎች እነዚህን ይመስላሉ። ከህዝብ አደረጃጀትና የፖለቲካ ማህበረሰብ ከመፍጠር አኳያ ደግሞ የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 1 እና ልጅ ኢያሱ ኮር በጣም የተጠናከረ ስራዎች እየተሰሩ ያሉበት ሁኔታ አለ። በተለይ ምስራቅ አማራ ፋኖ ኮር 1 ባለሽርጡ ክፍለ ጦር እነ አርበኛ እንድሪስ ጉድሌ፣ አርበኛ መሐመድ ሞገስ፣ አርበኛ መሐመድ ትኩና እና አርበኛ አህመድ ከተማ አጠቃላይ የክፍለ ጦር ኮሚቴዎቹ እስከ አፋር አጎራባቾች ድረስ ከፍተኛ የህዝብ ውይይት የማድረግና እዛ አካባቢ አገዛዙም ግጭት ሲፈጥርባቸው የነበሩ አካባቢዎችንም ሰላም የመፍጠርና ህዝብን አንድ የማድረግ ነገ ደግሞ ኢትዮጵያውያኖች በጋራ ተሰባስበን የሀገራችን ባለቤት የምንሆንበትን ከወዲሁ እየተሰራ ያለበት ስራ አለ። ከዛ በዘለለ አምባሰልና በዙሪያው ደግሞ የአማራ ፋኖ በወሎ ምስራቅ አማራ የአማራ ፋኖ በወሎ ልጅ ኢያሱ ኮር በአደረጃጀት ዘርፍና በህዝብ አስተዳደር መምሪያዎች ማለት ነው በስራ አስፈጻሚ ደረጃ በመምሪያዎቹ አሁንም በርካታ የህዝብ ለህዝብ ስራዎችና የፖለቲካ ማህበረሰብ አጠቃላይ ትግሉ የደረሰበትን ደረጃም ለህዝባችን የማሳወቅ ለዓለም አቀፉ ማህበረሰብ የማሳወቅ ስራ ተጠናክሮ ቀጥሎ እንደ አማራ ፋኖ በወሎ ቤት አማራ በዘመቻ አንድነቱ አሁንም ተጠናክሮ ነው የቀጠለው። ያሉ መረጃዎች እነዚህን ይመስላሉ። አመሰግናለሁ። ዘመቻ አንድነት 36ኛ ቀን ላይ ነው የምንገኘው። ዘመቻ አንድነት 36ኛ ቀን ዛሬም በአማራ ፋኖ በጎጃም ግንባር በእጅጉ ጠንክሮ ነው ያለው። ከዚያ በፊት በበዓል ምክንያት ለ2 እና 3 ቀን ያህል ዘመቻ አንድነት ዕለታዊ ዘገባው ተቋርጦ ስለነበረ በ34 እና በ35ኛ ቀን ጭምር የተሰራውን ገድል ዛሬ ላይ ለማውሳት እገደዳለሁና በ34ኛ ቀን ከበዓል ማግስት ዘመቻ አንድነት በጎጃም 8ኛ ክፍለ ጦር የክፍለ ጦር አመራሮችን በአዲስ ሪፎርም ከሰራ በኋላ ወደ ውጊያ ገብቶ ነበረ። በዚህም ለተከታታይ 2 ቀን ባደረገው በ34ኛ እና 35ኛ ቀን ዘመቻ አንድነት ባደረገው ውጊያ በ3 ግንባሮች በሸበል በረንታ፣ በዲማና በደብረ ወርቅ እናርጅ ቀጠና ባደረገው ውጊያ በጠላት ላይ ከባድ ቁሳዊና ሰብአዊ ኪሳራ አድርሷል። በዚህ ምክንያት አንደኛ ጥምር ኃይል ከሌላ በማውጣጣት አካባቢው ያለው የጠላት ኃይል ወደ ውስጥ ገብቶ የማጥቃት አቅም ስለሌለውና ስለተዳከመ በጥምር ኃይል ወደ ውስጥ ገብቶ ለማጥቃት ሙከራ አድርጎ ነበረ። እሱን ሙሉ በሙሉ መቀልበስ ተችሏል። በተለይ ገደብ እና ዲማ በተደረገ ኦፕሬሽን ዲማ ለመግባት መድፎችን፣ ብረት ለበስ ታንኮችን፣ ቢኤሞችን የተጠቀመ ቢሆንም ጀግናው የአባ ኮስትር ብርጌድ እንግዲህ ጠላትን አርገብግቦ መልሶታል። በዚህም ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዶ ወደ መጣበት ተመልሷል ማለት ነው። በሌላው በዘመቻ አንድነት 35ኛ ቀን በትናንትናው ዕለት ማለት ነው በአማራ ፋኖ በጎጃም ቀጠና በርከት ያለ የጠላት ኃይል ከነ ሙሉ ትጥቁ ወደ ወገን ኃይል የተቀላቀለበትን ኩነት እናስታውሳለን። በስቦ ማስገዳት ስልት የጠላትን ኃይል ከነ ሙሉ ትጥቁ ወደ ወገን በማምጣት ረገድ ከፍተኛ ስራ እየሰራን እንደሆነ ያው ይታወቃል። በፎቶም በቪዲዮም የሚታይ ሀቅ ነውና በዚህም ምክንያት 35ኛ ቀን ላይ በርከት ያሉ ያገዛዙ ኃይል አባላት ከነትጥቃቸው ተቀላቅለውናል። ወደ ዛሬው ወደ 36ኛ ቀን ዘመቻ አንድነት ስመጣ በሉማሜ ከተማ የገባው የ7ኛ አዲስ አለማየሁ ክፍለ ጦር የብርጌድ ሻለቆች ማለት ነው ሉማሜ ከተማ በመግባት ጠላት ለወራት መሽጎበት የነበረውን አካባቢ በመቆጣጠር ከተማ ውስጥ ያለውን ጠላት የድምሰሳ ስራዋል። በዚህም በርከት ያለ ሙትና ቁስለኛ በማድረግ ጠላትን አሽመድምደውታል ማለት ነው። በዘመቻ አንድነት 36ኛ ቀን 7ኛ አዲስ አለማየሁ ክፍለ ጦር ሉማሜ ከተማ ላይ ባደረገው መብረቃዊ ጥቃት 48 የጠላት ኃይል ደምስሷል፣ 23 የጠላት ኃይል አቁስሏል።
9 የጠላት ኃይል በአካል ማርኳል። በርካታ የክላሽ ተተኳሽ ማርኳል። 11 ክላሽንኮቭ ማርኳል። አንድ አብራራው መሳሪያ ማርኳል። በርካታ የስርዓቱ መገልገያ የሆኑ ላፕቶፖችና ኮምፒውተሮች ተማርከዋል። አንድ ሙሉ ካሶኒ የጠላት ኃይል በዘሪውን 13 የአማራ ፋኖ በጎጃም በሚያመርተው ልዩ መሳሪያ ወድሟል። በሌላ በኩል አብራጅት ብርጌድ እንደዚሁ ረቡዕ ገበያ በመግባት 6ኛ ክፍለ ጦር ማለት ነው ረቡዕ ገበያ የሚገኘው ጠላት ላይ መብረቃዊ ጥቃት በመፈጸም እንደዚሁ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በአጠቃላይ በአማራ ፋኖ በጎጃም በዘመቻ አንድነት ከመቼውም ጊዜ በላይ እየጠነከረ በማጥቃት ስልት ጠላትን በማስከዳት ማህበረሰብን ያሳተፈ የፖለቲካ ውይይት በማድረግ ለድርጅታችን የቀጣይ ጉዞ አመቺ ይሆን ዘንድ ጥልቅ ግምገማ ተሐድሶና ሪፎርም በመስራት ብርጌዶች፣ ክፍለ ጦሮች ጠንካራ ሆነው እንዲቀጥሉ ማህበረሰቡ ወደፊት ለምናረገው የክተት አዋጅና የማርከታ ጠቃ አዋጅ ከወዲሁ ዝግጁ ሆኖ እንዲጠብቅ የማወያየት ቅድመ ዝግጅቶችን የመስራት ስራ እየተሰራ ነው። በአጠቃላይ ወደፊት ለምናረገው የመጨረሻ ማጥቃት ይሄን ስርዓት እጅ በእጅ ማርከን ለማይቀረው ድል ወደፊት እንራመድ ዘንድ ህዝባችንና ድርጅታችን ከመቼውም ጊዜ በላይ ትኩረት ሰጥቶ እየሰራበት ያለ ጉዳይ እንደሆነ ይታወቃል። በዚህም የአማራ ፋኖ በጎጃም ከፍተኛውን ድርሻ እየወሰደ ነው። ነገሮች ሁሉ ወደ ተቋማዊ አሰራር፣ ነገሮች ሁሉ ጠበቅ ወዳለ ድርጅታዊ አሰራር እየመጡ ነው። የትግሉ ሂደት ከአምና የዘንድሮ ከትናንት የዛሬው በእጅጉ እየተሻለ እያደገ የመጣበት ሁኔታ ነው ያለው። በተለይ የጠላትን መዋቅር በማፈራረስ የጠላትን ሰራዊት እያስከዱ ወደ ወገን በመቀላቀል የጠላትን ሎጂስቲክ በማውደም በመማረክ ወደ ወገን በማስገባት ከፍተኛ ስራ እየተሰራ ነው።